አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ፍራሽ ቤቱ ጋር ተገኝቼ ኢንሻአላህ እንዴት እህቴ የፍራሽ ይሄ ሀያ ቲክነሱ ኢትዮፎም ደግሞ ሌላም አለ በሀያ ቲክነሱ ከፍ ያለ ማለት ነው። እንግዲህ ሀያ ቲክነስ በጣም ትልቅ ነው ማሻአላህ። መፈረሻዎቹ ጠባቦቹ ማለት ነው ያኔ ለመፈረሻ በጣም ነው የሚያምሩት። ሀቂቀትን እኔ የሆነ ቤት እንግዲህነት ይጃይቸው ነው ማሻአላ። መቼም እንግዲህነት ስንሄድ ያው በዛውም ሳሎን ላይ እየተፈራረሽት ምናምን ማየት አይቀርም። አይንሽ ብሎ አይገጠምም እላችኋለሁ። እና ማሻአላ ተባረከላ። ለነገሩ ምንም ሳላፈር ነው ያየሁት። ያው ማላቃቸው እንኳን ምናምን ሲሆኑ ትንሽ ሁሉንም ለማየት ያሳፈራል ግን ጓደኛ የነበረች እና ማሻአላ ሁኔታውን እያጣራኋት እንደ ሁኔታው አፈራረሹ በጣም ነበር ያማረኝ። እንግዲህ ዛሬ አንዲት እህቴ እስኪ መጅልስ ልገዛ ነበረ ከመጅልሱና ከይህ ለማማረጥ ፈልጌ ነው ብላለች። እርግጥ ያው እንግዲህ ሁሉም እንደ ፍላጎቱ አለኩል ያህል እኔ ላሳያት ነው ኢንሻአላህ። እሷ ደግሞ ውሳኔዋንና ምርጫዋን እሷ ታስቀምጠዋለች ማለት ነው። እና ማሻአላ ተባረከላ። ይሄ ሀያ ቲክነስ በኢትዮፎም በጣም ወፍራም ነው ከምላችሁ በላይ ወፍራም ነው። ቲክነሱ በጣም ጽድት ያለ ነው ማሻአላህ ተባረከላ። ሲያምር እና ይህ ዋጋው ስንት መሰላችሁ? የሚሸጠው 4000 ነው። ያው 3900 ብር የመጨረሻ ድርድራችን 3900 ደርሰናል። ይህን ይመስላል። ቁመቱም ስፋቱም ርዝመቱም እንደዚህ ነው። ያምራል ማሻአላህ ተባረከላ። የሚቀንስ አለ። ይሄ በፊቱ አሁን ደግሞ እየተሻሻለ ነው የመጣ። ይሄ አለ። ይሄ ደግሞ ቀንስ ያደርጋል 3700 ብር ነው። እነዚህ ደግሞ ይቀንሳሉ። እነዚህ ይቀንሳሉ። እኔ በጥራታቸው ይሁን በቲክነሳቸው አላቅም፣ ብቻ ግን በቲክነሳቸው ይመስለኛል። ይሄ ማሻአላ ቲክነሱ ከፍ ያለ ነው። ሲፈርሹበት በጣም ነው የሚያምረው። ልክ እንደ መጅልስ ማለት ነው። በጣም ነው የሚያምረው ማሻአላ። በዚሁ አጋጣሚ ግን እህቶቼ ማለት ነው በተለይ ገጠር ላይ መጅልስ ለቤተሰብ በተለይ ባታስገቡን እመክራችኋለሁ። እስካሁን ካየሁት ተጨባጭ ማለት ነው ገጠር ላይ እንደዚሁም ደግሞ ለቤተሰብ ለኛ እንኳን ቢሆን ማለት ለራሳችሁ እንኳን ቢሆን ማሊሽ በጥንቃቄ የተወሰነ ትይዙት ይሆናል። ግን አንዳንድ ጊዜ የሆነ የምትፈርሹትንም ነገር ሆነ የምታነጣጥፉትን የምትገዙትን እቃ ከሁኔታዎች አንጻር እያነጻጸራችሁ ቢሆን አሪፍ ነው። ምክንያቱም ያው የገጠር ሰው እንዲያኗኗሩ እንደ ሁኔታው የሚመጥነውን እየታየ መጅልስ ሲሆን በጣም ከባድ ነው። ብዙ ብር ነው የሚይዘው። በዛ ላይ ከላይ ቁጭ አትበይ እንዲህ አትበይ ልጆቹ አይግቡ ምናምን አይባልም። ይሄ ሲሆን ግን የፍራሽ ልብስ በየሳምንቱም ሆነ በየ15 ቀኑ ውልቅ ብሎ ጥብ ይላል። አያዳግትም ለማውለቅም። እርግጥ ያንም ይወልቃል፣ ግን ያን ያህል ቀለል አይልም። እንደዚህ አይሆንም ማለት ነው። አታ ለዚህ እንኳን ስንት እንቸገራል እንኳን ለዛና በዚሁ አጋጣሚ ማስተላለፍ የምንፈልገው መልእክት ነው። ለቤተሰብ ሲሆን የሚመጥናቸው ነገር አለ፣ የማይመጥናቸው ነገር አለ። እያነጻጸራችሁ ቢሆን ብር አገኘን ተብሎ እንትን አይባልም እና አታስደስቱም አይባልም። በመጠኑ ልላችሁ ፈልጌ ነው ሀባይቢ። እና ማሻአላ እኔም ምኞቴ ነው ሀቂቀተን ይሄንን በጣም ነው የምፈልገው የምወደው። ኢንሻአላ ቢኢዝኒላህ አዘወጀል በቅርብም ያው ቤቴ ከተስተካከለ በኋላ ፈራርሼ ላሳያችሁ እችላለሁ ከቤቴ ሁላ ራሱ። ግን አሁን ላይ ለመፈረሽ እኔ እንዳያችሁት መስጥ ስለሆነ ቤቱ የተፈረሸውን ነገር ሀታ ሳሎን ላይ መጋረጃ ምናምን አያስቀምጥልኝ ይበላብኛል። ስለዚህ ያው አሁን በቅርብ ባይሆንም ኢንሻአላህ እና ውዶቼ እንግዲህ ፍራሹ ይሄንን ይመስላል። በጣም ነው የሚያምረው፣ ቆንጆ ነው። እህታችን እንግዲህ ጥያቄሽን የመለስኩ መስሎኛል። እስኪ ስፋቱንም ተመልከሽ። በጣም ማሻአላ ነው። ይሄ አሁን ስክትክት ብሎ እኩል ሻሚ ሆኖ ሲፈራረሽ እንዴት እንደሚያምር ነው የምላችሁ። እንዴት እንደሚያምር ከፍታውንም ተመልከቱ። አሁን ከፍታ እንግዲህ እነዚህ የመፈረሻዎቹ በጣም ትንሽ ናቸው። ይሄ ሲሆን ግን አያችሁት በጣም ነው የሚራራቀው፣ አይገናኝም። እና ቴክነሱ ከፍ ያለ ነው፣ አሪፍ ነው፣ የሚያምር ነው እላችኋለሁኝ። ይህንን ይመስላል። ይሻለ እንግዲህ የታችን ውሳኔ በቅርብ ይሻለ ጠብቃለሁ ማለት ነው።
በዚህ አጋጣሚ የአልጋ የሜትር ከ50 የሜትር ከፈለጋችሁ ያው ሁሉም አለ እና ደግሞ ከዚህም ዝቅ ያለ ይህ አለ። ይሄ ማለት ነው። በጥራት ግን ይችም ከፍ ያለች ናት፣ ግን በጥራት ይህን የሚበልጠው በዋጋም አይገናኝም። 3900 ብር ብያቸዋለሁ። በዋጋም አይገናኝም። ኢንሻአላህ እንግዲህ ፍራሹ አንስተን አውላልቀን ለማጠብ ምናምን በቀላሉ እንደገና መጅለስ ያው ያለው ያድርግ። አንዳንድ ጊዜ ግን ለመጅለስ ብዙ ብር ያኔ እንትን ከምናስብ ያኔ ካላችሁ እሰይ ደስ ይላል። ከሌለ ግን አገር ለመግባት ለምሳሌ ፈልጋችሁ ግን ለመጅለስ ይሄን ያህል ሲወስድባችሁ ምን አለ በዚህ በፍራሹ አጣር አድርጋችሁ የተረፈውን ደግሞ ለወራት ነገር ምናምን አድርጋችሁ መኖርን ይቻላል ለማለት ነው። ቀለል እያደረጋችሁ አብሽሩ። ሁሉም ኢንሻአላህ ደስታ ያለው ያው አላህን በመፍራት ነው እንጂ ብዙ ጊዜ ብዙ ልብስ፣ ብዙ ቅያር፣ ብዙ እቃ ስላለ አይደለም ደስታ የሚፈጥርልን ሀገርም ገብተን ማለት ነው። ብርድ ልብስ ደግሞ አንድ እህታችን ብርድ ልብስ እያለች ነው። እነዚህ ብርድ ልብሶች በጣም ቆንጆ ናቸው፣ የማይነጩ ከአሁን በፊት እኔ ብዙ ጊዜ ገዝቻቸዋለሁና አሪፍ ናቸው። ማሻአላህ ተባረከላ። በጣም ያልተጋነነ ክብደት ያለውና እንደዚሁም ደግሞ መጠኑ ያን ያህል ያልተጋነነ ማለት ነው። ደስ ይላል፣ ቆንጆ ነው። ብርድ ልብስ እንደዚህ አንድ ሁለት ሳይበዛ ቤት ውስጥ ቢቀመጥ እንግዲያ ሲመጣ ከዛ በተረፈ ቀለል ቀለል ያሉትን ለቤት ለኛ ምሳሌ ሁል ጊዜ ለምናነሳው ቀለል ቀለል ያሉ ቢሆኑ አሪፍ ነው። እነዚህ ደግሞ በቃ አይደል እንግዲህ ይመጣባችኋል ከቤታችሁ ነው። እንደዚህ አይነት ነገር መጠባበቂያ ሁለት ማስቀመጡ ኸይረን ኢንሻአላህ። ከዛ በተረፈ ግን ቀለል ያሉ አሉ አይደል እነዛ የምትጠቀሙ እኔ የግል አስተያየቴ ነው። እና ደግሞ ያኔ ይዛችሁ ማትመጡ ከሆነ ማለት ነው ብዙ ጊዜ ኮተት ነው ከዚህም ሞታ ማሻአላህ ብቻ እንደ ፍላጎታችሁ እና ብርድ ልብሶቹ እነዚህ ሁልጊዜ ስገዛቸው የነበሩት ኳሊቲ ናቸው። ማሻአላህ ደስ ይላሉ። ይሄ ደግሞ አሪፍ ኮምፎርት ነው፣ የአልጋ ልብስ ማለት ነው። ማሻአላህ ተባረከላ። በጣም ደስ ይላል። እርሳሲ ከለር አለው። እርሳሲ ሆነ በጣም ቆንጆ ነው። ሸላያችሁት በጣም ነው የሚያምረው። የሚነጭ ምናምን ነገር አይደለም። ስልኩ ነው ሳቀርበው ከለሩን ይቀይርብኛል። ያችሁት ኢንሻአላህ ውስጥ ላይ ምቾት ያለው ነገር ነው። በጣም ቆንጆ ነው። አይነጫጭም። ይሄ ወርቃማ ወደ ወርቃማ ቢጂ ወርቃማ ነገር ነው። ወርቃማ የሆነ ስኳሪ ነገር ልበላችሁ፣ ስኳሪ ነው ይሄ። ከዛ እርሳስ ያለው በጣም ደስ ነው ኢንሻአላህ። ይሄ ግን ደስ ይላል ከላው እና ወዶችዬ ኢንሻአላህ ቪዲዮ ላይክ ሸር እያደረጋችሁ አበረታቱኝ። አታ ቪዲዮውን ቁጭ ብላችሁ ለማየት እንኳን ሰዓት ባይኖራችሁ እንዳልኳችሁ ከፍታችሁ እንትን በሉልኝ። ምክንያቱም እኔ እሰራለሁ እንጂ ሱብሃንአላህ እይታ በጣም እየቀነሰብኝ ነው። እርግጥ እኔም የቪዲዮ አቀራረጽ ጥራት ቢጎለኝም እንግዲህ ተሐምላችሁ አበረታቱኝ ማለት ነው። ሰው ከትንሽ ነው የሚነሳው።